ኢየሱስ በምድር ላይ ማን ነው? Okay. Maybe it's difficult for you, so I can translate like this. ስለዚህ ኢየሱስ በምድር ላይ ማን ነው የሚል ነው የመጀመሪያው የወንጌል መልእክት። መግቢያ ጥቅሳችን የሚሆነው ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ጀምሮ ያለው ነው። እንደዚህ ይላል፣ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባትን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቃላችሁ፣ አይታችሁትማል አለው። ፊልጶስ ጌታ ሆይ እባክህ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብም በእኔ እንዳለ አታምኑምን? እኔ የሚነግራችሁን ቃል ከራሴ አልናገረው፣ ነገር ግን በእኔ የሚኖረው አብ እርሱ ሥራውን ይሠራል። በምድር ላይ ከኢየሱስ ክርስቶስ በላይ ተጽዕኖ የፈጠረ የለም። ከኢየሱስ ክርስቶስ በላይ ትልቅ ሥራ የሠራ የለም። ኢየሱስ ዋና የታሪክ ስሌት ሚንስ ዓመተ ዓለም ወደ ዓመተ ምሕረት ተቀየረበት። ኢየሱስ የኖረው አጭር ጊዜ ነው። ደግሞም ምንም መጽሐፍ አልጻፈም። ነገር ግን ከማንም በላይ ብዙ መጽሐፍቶችን ስለ እርሱ ተጽፏል። በዓለም ላይ ከተነሱ ነገሥታትና ጀነራሎች ሁሉ በላይ ከፍተኛ ተጽዕኖ አምጥቷል። ሁሉም ሀገር በእርሱ ወንጌል ተነብቷል። ስሙም ብዙዎች ለውጧል። ኢየሱስ እርሱን ለተገናኙት እውነተኛ ሰላም፣ እውነተኛ ዓላማ፣ እውነተኛ ጥንካሬ ይሰጣል። የወደፊቱን በትክክል መተንበይ የሚችል ሰው የለም። ነገር ግን ባለፉት በሺዎች በሚቆጠሩ ዓመታት ውስጥ ከ300 ጊዜ በላይ ስለ ኢየሱስ ተተንብዮአል። ይህም መወለዱ ኢሳይያስ 7:14፣ ልጅነቱ፣ ሕፃንነቱ ሆሴዕ ምዕራፍ 11 ቁጥር 1፣ ሞቱ ኢሳይያስ 53 ቁጥር 4-6፣ ስቅለቱ መዝሙር 22 እና ትንሣኤው መዝሙር 16 ቁጥር 9 የመሳሰሉት ናቸው። ማንም ይህን ኢየሱስን ቢቀበልና ቢያምን የዚያ ሰው ሕይወት ሙሉ በሙሉ ይቀየራል። ስለዚህ ኢየሱስ በምድር ላይ ማን ነው? ኦኬ፣ አሁን ያየነው እንግዲህ በዓለም ላይ ብዙ ሰዎች ተነስተዋል፣ ግን የኢየሱስን ያክል ተጽዕኖ አልፈጠሩም። ስለ ነገው ቀድሞ የሚናገር ሰው የለም፣ ግን ስለ ኢየሱስ ከ300 ጊዜ በላይ መጽሐፍ ቅዱስ ውስጥ ስለ ትንሣኤው፣ ስለ ሞቱ፣ ስለ ኑሮ፣ ስለ ስቅለቱ፣ እብን ስለ መቃብሩ ሳይቀር ከማን ጋር እንደሚቀበሉ ሳይቀር አስቀድሞ ስለ ኢየሱስ ተተንብዮአል። ኢየሱስ አንድም የጦር መሳሪያ አልያዘም፣ አላነሳም። ግን ብዙ አሁን ወደ ዓለም ላይ ወደ 3 ቢሊዮን ሰዎች በክርስቶስ ፍቅር ተመልተዋል። ለምንድን ነው በክርስቶስ ፍቅር የተማረክነው? ለምንድን ነው ኢየሱስን እንደዚህ ፎሎ የምናደርገው? ለምንድን ነው ኢየሱስን በየጊዜው እንደዚህ የምንጠራው? ማን ነው ግን ይሄ ኢየሱስ በምድር ላይ? እሱ ነው የምናየው። ይሄ ኢየሱስ ማን ስለሆነ ነው እንደዚህ ኢየሱስን የምንከተለው? እሱ ነው የምናየው። በመጀመሪያ ምንድን ነው ኢየሱስን ወደ ምድር ያመጣው ነገር? ኢየሱስ ወደ ምድር ከመምጣቱ በፊት ዮሐንስ እንደነገረን ቲዮስንና ሎጎስን አንድ ላይ ያስቀምጣል። ሎጎስ ኤንድ ቲዮስ። ቲዮስ ኢዝ ጋድ፣ ሎጎስ ኢዝ ወርድ። ሁለቱም አንድ ላይ ለምንድን ነው ዮሐንስ አመጥቶ የሚነግረን? በመጀመሪያ ሎጎስ ነበረ። ይሄም ሎጎስ ከቲዮስ ጋር ነበረ። ከዛ ይሄም ሎጎስ ተመልሶ ቲዮስ ነበረ። ከዛ እንደዚህ ይላል፣ ሁሉም በዚሁ ሎጎስ ተፈጠረ።
ለና አንድም ያለ ሎጎስ የተፈጠረ ምንም ነገር የለም። ከዛ ይሄው ሎጎስ ደግሞ የሰው ብርሃን ነበረ። ብርሃኑም በጨለማ ላይ ያበራል፣ ጨለማውን አላሸነፈም። ከዛ እያለ ይመጣና ምን ይላል? ቁጥር 14 ላይ ቃል የትኛው ሎጎስ ምን ሆነ? ሥጋ ሆነ። ያ ሎጎስ የነበረው ያ በእግዚአብሔር ዘንድ የነበረው ያ ሲፈጥር የነበረው ያ ሲሰራ የነበረው ምን ሆነ? ወረደና ያ ሎጎስ ራሱ ሥጋ ሆነ። ቃል ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን አደረ። ስለዚህ አሁን ይሄ ሥጋ የሆነበት ወደ ምድር የመጣበት ፐርፐዝ ምንድን ነው? ዓላማው ምንድን ነው? ስለዚህ እዚህ ጋር አራት ነገር እናነሳለን። የመጀመሪያው አዳትሊስ የሰው ልጅ ችግር ነው የምናነሳው። የሰው በሰይጣን መታለል፣ የሰው በሰይጣን መታለል። ይሄ ዘፍጥረት ምዕራፍ 3 ቁጥር 4 እስከ 5። ሁለተኛው የሰው በኃጢአት መውደቅ። ሶስተኛው በሰይጣን አገዛዝ ውስጥ መግባት። ሮሜ ምዕራፍ 3 ቁጥር 23፣ ዮሐንስ ምዕራፍ 8 ቁጥር 44 ላይ እብን የዲያብሎስ ልጅ ስለመሆናችን ይነግረናል። ስለዚህ የሰው ልጅ በመጀመሪያ በሰይጣን የመታለሉ ጉዳይ ዲሰፕሽን ምንድን ነው? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ስናገር ምንድን ነው የሚለው? እባብ ሔዋንን በተንኮሉ እንዳሳታት የእናንተም ልብ እንደዚሁ ከተነገረው እውነት እንዳይሰጥ እፈራለሁ ብሎ ለቆሮንቶስ ሰዎች ይናገራል። that means የሰይጣን ዲሰፕሽን አለ። ሰይጣን የማታለል ስራ ይሰራል። ስቲል ቱዴይ ሰይጣን የማታለል ስራ እየሰራ ምን በማለት ኢየሱስ ወደ ዓለም የመጣው ለነፍሳችን ድነት ነው ብሎ እግዚአብሔር የምስራች ሲነግረን ሰይጣን ምን ብሎ ይሰብካል? ውሸት ነው፣ ዝም ብሎ መስቀል ላይ የተደረገው ምን ሞተ ምናምን ይሄ እውነት ነው ብላችሁ ነው። ከዛ ሌላው ወይ ይሰጣል፣ ሌላ መንገድ ይሰጣል። ትራይ በዚህ በኩል ሞክር እያለ ዲሰፕሽኑን ይቀጥላል፣ ማታለሉን ይቀጥላል ማለት ነው። ስለዚህ የሰው በሰይጣን መታለል፣ ሌላው የሰው በኃጢአት መውደቅ is very important። እቺ የሰው ልጅ በኃጢአት የመውደቁ ጉዳይ ስለ አንድ በር እግዚአብሔር አምላክ አንዲትን ተክል ሲያስቀምጥ እቺ ተክል ልክ እንደ በር ነች። አሱም ላይ ከዶር ተከሏል። እግዚአብሔር በሯን ዝግ ያደረገ ዝግ አደረጋትና ምን አለ? አዳም በአትክልት ውስጥ ካለው ዛፍ ሁሉ ትበላለህ፣ ግን መልካምንና ክፉን የምታሳውቀውን ዛፍ ግን ጋትበል። that means ለአዳም በሩን ከዘጋው በኋላ አዳም ቁልፉን ሰጠው። ከከፈትክ ይገባል፣ ከዘጋ እንደተዘጋ ይቆያል። ከዛ መጽሐፍ ምን ይላል? ሮሜ ምዕራፍ 5 ቁጥር 12 ምን ይላል? በአንድ ሰው በኩል ኃጢአት ወደ ዓለም ገባ። ማነው ያችን በር የከፈተው? አዳም ነው የከፈተው። በአንድ ሰው በኩል ኃጢአት ወደ ዓለም ገባ።
ስለዚህ ልክ አዳም በሯን ሲከፍታት ኃጢአት ሰተት ብሎ በአዳም በኩል አልፎ ወደ ዓለም ከዛ ኃጢአትን ተከትሎ ደግሞ ማገባ ሞት ገባ። ስለዚህ አዳም ነው በሯን የከፈተው። ከዚያም በኋላ ግን ኃጢአት ከገባ በኋላ የሰው ልጅ መንፈሱ ሞቷል። የሰው ልጅ ከእግዚአብሔር መንፈስ ተለየ። ባይዘ እግዚአብሔር ለምንድን ነው የልብን በር ክፈቱልኝ? በር ወሳኝ ነገር ነው። መንፈሳዊ በር በመዝሙር 24 ላይ ሲናገር ቁጥር 7 ላይ እናንት መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ፣ በሮችን ክፈቱ። ራእይ ምዕራፍ 3 ቁጥር 20 እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፅን ሰምቶ ቢከፍትልኝ ወደ እርሱ ይገባል። ዶር ያችን ዶር መጠቀቅ አለብን ማለት ነው። ያችን መግቢያ በር መጠቀቅ አለ። ኢየሱስን ያስገባንባት በር የተባረከች በር ናት። ኢየሱስ ወደ ልባችን የገባባት በር የተባረከች በር ናት። ይችኛው በር ግን ኃጢአት ወደ ሰው ሕይወት የገባባት በር ማን የከፈተው? አዳም ነው የከፈተው። ቁልፉን ለአዳም ነው የሰጠው እግዚአብሔር። ስለዚህ እግዚአብሔር ስቲል የሰውን ዊል ያከብራል ማለት ነው። የሰውን ፍቃድ ያከብራል ማለት ነው። ያከብራል ማለት ነው። ኦኬ። ስለዚህ የሰው በኃጢአት መውደቅ ነው። ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ስለዚህ ሁሉም ኃጢአትን ሰራ። በአዳም በኩል የገባው ሞት አከታትሎ በዘር ማንዘር የሰው ልጅ በአጠቃላይ ጨረሰ ማለት ነው። ኦኬ ጥሩ። ሶስተኛው በሰይጣን አገዛዝ ውስጥ መግባቱ ነው። እዚህ ጋር ሰይጣን ጭራሽ ወለደው የሰው ልጅ። የአየር ላይ ገኝ ምን እንደሚለው እናንተ ከአባታችሁ ከዲያብሎስ ናችሁ። የሰይጣን ዲኤንኤ የገባ ሰው ውስጥ ሰው አመፀኛ ሆነ። ከእግዚአብሔር ጋር ፌሎሺፕ ማድረግ አይችልም። ሙት ሆነ መንፈሱ፣ መንፈሱ ሙት ሆነ። ከሰይጣን አገዛዝ ስር ወደቀ፣ ተማረከ። ሰው ተማርኮ ሄደ። ስለዚህ ይሄ ተማርኮ ያለው ህዝብ፣ ይሄ በኃጢአት ውስጥ ያለው ህዝብ፣ ይሄ በሰይጣን ዲሰፕሽን ውስጥ ያለውን ህዝብ መልሶ ወደ ራሱ ኪንግደም ለማምጣት ማን መውረድ አለበት? ኢየሱስ ወደ ምድር መምጣት ነበረበት። ወደ ምድር መምጣት ነበር። ኦኬ በጣም ጥሩ። ይሄን ያክል ካለ ከዚህ ችግር ኢየሱስና የዚህ ችግር ግንኙነት ምንድን ነው ታዲያ?